የተቋምን ለውጥ በምን እንመዝናለን? በዳማ ማጥ ውስጥ ተዘፍቆ በፕሮጀክት መጓተት ታምሶና በብልሹ አሰራር ተተብትቦ የነበረን ግዙፍ ተቋም በአጭር ጊዜ ውስጥ እንዴት ከኪሳራ አፋፍ ወደ ቢሊዮኖች ትርፍ ማሻገር ተቻለ? የጨለማው ዘመን ስብራት እንዴት በብርሃን ተጠገነ? ዛሬ የምንዳስሰው የሀገር ምሰሶ ስለሆነ አንድ ተቋም ነው። ጠቅላይ ሚኒስትር አብይ አህመድ ያልጨረስነውን አንጀምርም፣ የጀመርነውን ዳር እናደርሳለን ሲሉ የሰጡት አቅጣጫና የመደመር እሳቤ መሬት ላይ ሲወርድ ምን እንደሚመስል ተጨባጭ ህያው ማሳያ ስለሆነው የኢትዮጵያ ኤሌክትሪክ ኃይል ነው። ዛሬ የኢትዮጵያ ኤሌክትሪክ ኃይል የ8 ዓመታት የትግልና የስኬት ጉዞ ላይ ትኩረታችንን አድርገናል። አብራችሁን ዝለቁ። ወደ ኋላ መለስ ብለን የ2010 ዓ.ም ነባራዊ ሁኔታን ስንቃኝ የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አቅም የነበረው ቢሆንም በውስብስብ ተግዳሮቶች ተተብትቦና ታምሶ ነበር። በወቅቱ ሀገራችን ማመንጨት የምትችለው የኃይል አቅም 4166 ሜጋዋት ብቻ ነበር። የተቋሙ ዓመታዊ ገቢም ከ5.3 ቢሊዮን ብር አይዘልም ነበር። ከዚህ የከፋው ደግሞ ተቋሙ ያልተጠናቀቁና የተጓተቱ ግዙፍ ፕሮጀክቶች መቃብር ሆኖ ነበር። በከፍተኛ የውጭ ንግድ ዕዳ በፋይናንስ ብክነትም ጭምር ሲታመስ የነበረ የካፒታልና የሀብት ጥምርታው እጅግ ዝቅተኛ ከመሆኑ የተነሳ ህልውናውን አስጠብቆ ለመቀጠል ወደሚያዳግተው የኪሳራ አፋፍ ደርሶ ነበር። ይህ የቆየ ስብራት በአፋጣኝ መታከም ነበረበት። የሀገር ህመም ሆኖ ስለቆየ በ2010 ዓ.ም ታዲያ የተጀመረው ሀገራዊ የለውጥ ጉዞ ይዞት የመጣው የመደመር እሳቤ ያለፈውን ስህተት አርሞ ያለውን ጸጋ አሟጦ በመጠቀም የተሻለ ነገ መገንባት ላይ ያተኮረ ነው። ይህ ሀገራዊ ፍልስፍና በኢትዮጵያ ኤሌክትሪክ ኃይል ውስጥ በተግባር ተተርጉሟል። ጠቅላይ ሚኒስትሩ በግልጽ እንዳስቀመጡት አዳዲስ ፕሮጀክቶችን ለፖለቲካ ፍጆታ ሲባል ያለ አቅም ከመጀመር ይልቅ የተንጠለጠሉና የተጓተቱ ፕሮጀክቶችን ማጠናቀቅ ላይ ትኩረት ተደረገ። ታላቁ የህዳሴ ግድብና ገናሌ ዳዋ ግድቦች የዚህ ማሳያ ናቸው። በሌላ በኩል ደግሞ ያለንን አቅም መደመር በሚለው መርህ ተቋሙ የውስጥ አሰራሩን አዘመነ፣ ብክነትን ቀነሰ፣ ዕዳን ወደ ካፒታል በመቀየር የፋይናንስ አቅሙን አፈረጠመ። ለውጡን ይበልጥ ግልጽ ለማድረግ መሬት ላይ ያሉትን አሃዛዊ መረጃዎች ደረጃ በደረጃ እንመልከታቸው። የማመንጨት አቅምን ብንመለከት በ2010 ዓ.ም ከነበረበት 4166 ሜጋዋት በ2018 አጋማሽ ወደ 9579 ሜጋዋት ከፍ ብሏል። ይህ በ8 ዓመታት ውስጥ የተመዘገበ ከ129 በመቶ በላይ እድገት ነው። የኃይል ምርት በአንጻሩ ከ13784 ጊጋዋት ሰዓት ወደ 29467 በላይ ጊጋዋት ሰዓት ሆኗል። በመቶኛ ስናሰላው ደግሞ ይህን 113 በመቶ እድገት አምጥቷል ማለት ነው። የኢትዮጵያ የኤሌክትሪክ ኃይል ምርት በ8 ዓመታት ውስጥ ከእጥፍ በላይ ማደጉ ጠንካራ የማመንጨት አቅም መፈጠሩን የሚያሳይ ነው። የ2018 ዓ.ም የ6 ወራት ብቻ የኃይል ምርት 18349 ጊጋዋት ሰዓት ሲሆን ዓመታዊ ግቡም 38124 ጊጋዋት ሰዓት ነው። ለዚህ ትልቁን ድርሻ የሚወስደው ደግሞ የህዳሴው ግድብ ወደ ስራ መግባት እንዲሁም የአይሻና የአሰላ የንፋስ ኃይል ማመንጫዎች መጠናቀቅ ነው። የማስተላለፊያ መስመርን በተመለከተ አጠቃላይ ዑደት ርዝመቱ በ2011 ዓ.ም ከነበረበት ከ18124 ኪሎ ሜትር ወደ 21436 ኪሎ ሜትር አድጓል። በተለይም የተጠናቀቁ ዋና ዋና ፕሮጀክቶች ማለትም ገናሌ ዳዋ 3፣ ይርጋለም፣ ወላይታ ሶዶ፣ አቃቂ ኮዬ፣ አቦ ቂሊንጦ፣ ቦሌ ለሚና የኢትዮጵያ ኬንያ የኃይል ትስስር መስመር ለኢንዱስትሪ ፓርኮች የኃይል አቅርቦት መሰረተ ልማትና የአዲስ አበባ ከፍተኛ ቮልቴጅ ማስተላለፊያ መስመሮች ማስፋፊያና ማሻሻያ፣ እነዚህ ሁሉ ተደምረው የተዘረጉ መስመሮች የሀገራችንን የኢኮኖሚ እድገት ያፈጠኑ ናቸው። ከኪሳራ አፋፍ ወደ ቢሊዮኖች ትርፍ የተቀየረውን የፋይናንስ አፈጻጸም በጉልህ ለመረዳት የሚከተለውን በንጽጽር እንመልከት። የገቢ መጠኑ በ2010 ዓ.ም ከነበረበት 5.3 ቢሊዮን ብር በ2017 ዓ.ም ወደ 72.7 ቢሊዮን ብር አሻቅቧል። ይህ ማለት ወደ 14 እጥፍ ከፍ ያለ ታሪካዊ እድገት ሆኖ ተመዝግቧል። ሌላኛው የካፒታል አቅም ለውጥ ሲሆን በ2010 ዓ.ም 185 ቢሊዮን ብር በላይ የነበረው አጠቃላይ ካፒታል በ2018 ዓ.ም አጋማሽ ከ486 ቢሊዮን ብር በላይ ደርሷል። የውጭ ምንዛሪ ግኝት ደግሞ ከቅርብ ጊዜ ወዲህ የክሪፕቶና ዳታ ማይኒንግ ደንበኞችን በመሳብ ተቋሙ ከፍተኛ የውጭ ምንዛሪ ያገኘ ነው። በ2017 ዓ.ም ከተገኘው ገቢ 60 በመቶ
በ2018 ግማሽ ዓመት ደግሞ 71 በመቶ በውጭ ምንዛሪ ከክሪፕቶና ዳታ ማይኒንግ የተገኘ መሆኑን የተቋሙ የቴክኖሎጂ መር የገቢ ስብጥር ወይም ዲጂታል ትራንስፎርሜሽን ያሳያል። ይህ አሃዛዊ እድገት እንደዋዛ የተገኘ አይደለም። በመደመር እሳቤ የተቃኙ ጠንካራ ሪፎርሞች ውጤት ነው። ዓለም አቀፍ የፋይናንስ ሪፖርት እንደሚያመላክተው የተከማቹ ብድሮችን ወደ ካፒታል ወይም ኢኩዊቲ በመቀየር ተቋሙ ከተሸከመው የዕዳ ተራራ በብዙ አቅልሏል። ከዘመናዊ የሂሳብ አያያዝ ጋር በተገናኘም ወደ ዓለም አቀፍ ደረጃ በመሸጋገርና የ192 ቢሊዮን ብር የንብረት ግምት ዳግም ተመን በማድረግ የተቋሙ ትክክለኛ የሀብት መጠን ያሳየ ሲሆን የአሰራር ቅልጥፍናን ለማላቅ በሶፍትዌር የታገዘ በማድረግና ስማርት ሜትሮችን በመዘርጋት ብክነትን አስቀርቶ ገቢን በከፍተኛ ሁኔታ አሳድጓል። በእርግጥ አሁንም ተግዳሮቶች አልጠፉም። የተከማቸ የውጭ የንግድ ዕዳና የምንዛሬ ተመን ቅነሳ ወይም ዲቫሉዌሽን በተቋሙ የፋይናንስ ወጪና ጫና ፈጥረውበት የነበረ ቢሆንም ተቋሙ ከወለድና ግብር በፊት ያለው ትርፍ እያደገ መምጣቱ ይህንን ጫና የመቋቋም ጠንካራ አቅም እንደፈጠረ ያመላክታል። ሀገራችን የውጭ ምንዛሬ እጥረት በተፈታተናት ወቅት ተቋሙ የውጭ ምንዛሬን ከኃይል ኤክስፖርትና ከዳታ ማይኒንግ ማግኘቱ ደግሞ ትልቅ እፎይታ ከመሆኑ ባሻገር ለታላቁ ህዳሴ ግድብ ማስፋፊያና ለኮይሻ ግድብ ግንባታዎች ከፍተኛ አስተዋጽኦ እያደረገ ይገኛል። በአጠቃላይ የኢትዮጵያ ኤሌክትሪክ ኃይል ከ2010 እስከ 2018 ዓ.ም ድረስ ያደረገው ጉዞ የመሪነት ቁርጠኝነትና የመደመር እሳቤ ሲዋሃዱ የሚፈጠረውን ተቋማዊ ትንሳኤ በተግባር ያረጋገጠ ነው። የኤሌክትሪክ ኃይል ለኢትዮጵያ ኢኮኖሚ እድገት የደም ስር ሲሆን ይህ ኢትዮጵያ የጀመረችውን የኢንዱስትሪያላይዜሽን የግብርና ዘመናዊነትና የቴክኖሎጂ ሽግግር እውን ለማድረግ አስተማማኝ የኃይል አቅርቦትን ይፈጥራል። ላለፉት 8 ዓመታት በኢትዮጵያ ኤሌክትሪክ ኃይል ውስጥ የታየው እድገት ተቋማዊ ለውጥ ብቻ ሳይሆን የኢትዮጵያን አጠቃላይ የብልጽግና ጉዞ ፍጥነት የሚያሳይ ማሳያ ወይም ባሮሜትርም ነው። ተቋሙ ከ2018 ዓ.ም ጀምሮ አጠቃላይ ኪሳራን አጠናቆ ወደ ተጣራ ትርፍ እየተሸጋገረ ይገኛል። ይህ ማለት የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያን ቤቶች መብራት ከማብራት ባለፈ የኢኮኖሚያችንን ጨለማ የሚገፍ አንጸባራቂ ተቋም እንዲሁም ቀጠናውን የሚያስተሳስር የኃይል ማዕከል ሆኗል ማለት ነው።